ከመዳሜ ጋር በጣም ነው የምንቀላለደው። የምር ሁሌ እኔን ስለምታስደነግጠኝ ብዬ ዛሬ በስደነግጣት ብዬ ታስደነግጥ ወደቀችና እኔ ጨፈን ትበላች። ይገርማቸዋል። እኔ መዳሜን በጣም ከመውደድ የተነሳ ከእኔ በላይ እሷ እንደምትወደኝ ደግሞ እርግጠኛ ነች። ምንም የምንደባበቀው ሚስጥር የለም። እሷ ሚስጥሯን በግልጽ ነው የምታወራኝ፣ እኔ ማውራት አለው እና አንዳንዴ የሚገርመው ነገር ቤት እያጸደው እንኳ ቤት ማጽዳቱን ተይና እኔ ቁጭ ብለሽ አውሪኝ ትለኛለች እና ስለ ኑሮ ታወራኛለች፣ ስለ ወንድሞች፣ ስለ ቤተሰብ፣ ስለ ሀገር። እኔ ምንም ደብቃት ነገር የለም። ለምን እዚህ ሀገር እያለው እየሰራው እንደሆነ ነግራታለሁ። እየሰራው ማንን እንደምደግፍ ለማን ብሬ እንደምልክም ነግራታለሁ። ስለ ተዳሪ ሁሉ አጫውታታለሁ። ብቻ ምንም የምደብቀው ነገር የለም። መዳሜ ማለት ለኔ ከእናቴ በላይ ነች። እውነቴን ነው የምላችሁ። ለእናቴ የማልነግራት ሚስጥሩ ነው ለመዳሜ የምነግራት። ምክንያቱም ከመዳሜ ጋር በግልጽ ማውራት እንችላለን። ገባችሁ? ከእናቴ ጋር ለማውራት የማፍራቸውን ነገራቶች ከመዳሜ ጋር ምንም ሳላፍር ምንም ሳልሸማቀቅ ነው ማውራት ማለት ነው። ምክንያቱም መዳሜ በጣም እንደምትወደኝ ስለማውቅ ማለት ነው። እና አብዝተን ከመግባባታችን የተነሳ ከማውራትም ከሚስጥርም አልፎ እንቀላለዳለን ማለት ነው። እና ብቻ መዳሜ ለኔ ሁሉ ነገሬ ነች። ለእሷ ምንም ነገር መደበቅ አልችልም። እና የሀገሬ ልጆች ዛሬ እንደለመድኩት እኔ ወደ ክፍሌ ገባው ማለት ነው። ወደ ክፍሌ ገባሁት ደግሞ በጊዜ ስለነበረ ውሃ ሊያስኩም ነበር እና ስነሳ ከእንቅልፌ ስነቃ ውሃ ጠማኝ። ከዛ ያው የኔ ክፍሌ ፎቅ ስለሆነ ውሃ ለመጠጣት ወደ ታች ወረድኩ ማለት ነው። እና ወደ ታች ስወርድ መዳሜ አልተኛችም ነበር ማለት ነው። ከዛ መዳሜ ስላልተኛች ሁሌ እሷ ስለምታስደነግጠኝ እስኪ ዛሬ ደግሞ ማንም በዚህ ሰዓት የለም፣ ልጆቹ ተኝተዋል፣ ባባ ተኝተዋል፣ ማማ ብቻዋን ያለችው ፊልም እያየችና እስኪ ላስደንግጣት አልኩኝና ላስደነግጣት ሞከርኩ ማለት ነው። የሚገርማችሁ እሷ ማስደንገጥ ስላችሁ እንደዚህ ዝም ብሎ ማስደንገጥ ብቻ አይደለም። አንዳንዴ እንደዚህ ሳላያት ከኋላ ቤት እያጸደው ወይ ግቢ እያጸደው በስጦታ ራሱ ታስደነግጠኛለች። ምክንያቱም በጣም ነው የምትወደኝ መዳሜ። እውነቴን ነው የምላችሁ። እንዳልኳችሁ ለእኔ ከእናት በላይ ነች። ለእናቴ የማልነግራት ሚስጥር ሆኖ ለእሷ የምነግራት እና በጣም ነው የምንቀላለደው። በጣም እኔ ከምሰራው ከእሷ ጋር ሳውራ የምውለው ጊዜ ነው የሚበልጠው እና ያው ብዙ ጊዜ ስለምንቀላለድ ዛሬ ምስኪ ልቀልዳት አልኩኝና ላስደነግጣት አሰብኩ። ከፎቅ አንስቼ ስወርድ ቀስ እያልኩ ወረድኩኝ እንዳሰማኝ ብዬ። ከዛ በኋላ ብዙ ጊዜ ሳስደነግጣት የማ ምናምን ብላ እንደዚህ ነበር ዝም የምትል። ዛሬ ግን እንደዚህ አይደለም። ያላሰብኩት ነገር ነው የተፈጠረ። የሀገሬ ልጆችና ልጥፋ ራሴን ላጥፋ እያልኩ በጣም ጭንቀት ውስጥ ነው ያለው። መቼም ወደ እናንተ ከመጣው መፍትሄ አላጣም ብዬ ነው የመጣውና ቪዲዮን ስሙትና እባካችሁን የሀገሬ ልጆች የሆነ መላ የምትሉትን ነገር ስጡኝ። እውነቴን ነው የምላችሁ። እኔ ታውቃላችሁ በመዳሜ እና የሀገሬ ልጆች ከፎቅ አንስቼ ስወርድ መዳሜ አየኋትና ከዛ አስደነገጥኳት። ሳስደነግጣት እንደስከ ዛሬው የማ ብላ አልተነሳችልኝም። በቃ የሌለ በኃይል ተንዘራጋችና ወደቀች፣ ፊንት ቀንጨች። እዛ በኋላ ውሃ ብደፋ ዱቄት ብረጭ ምንብል በቃ ምንም ነገር ልትነሳልኝ አልቻለችም። እና ከዛ ሰዎቹ ተኝተዋል፣ ልጇ ተኝተዋል፣ ባሏ ተኝተዋል፣ ልጆቿ ተኝተዋል። እኔም ሲያንቀዠቅዘኝ ነው። ሰይጣን ነው እንጂ ካለ ድሮ በዚህ ሰዓት ውሃ ጠጥቼ እንኳን አላውቅም። የሀገሬ ልጆች ፈርዶብኝ ነው እንጂ በ9 ሰዓት ለሊት 9 ሰዓት እኮ ነው። ለሊት 9 ሰዓት እንደዚህ ጭስ እየተጫጫስኩ ከፎቅ አንስቼ ወደታች ወረድኩላችሁ። እያጫጫሴ ምኑ ሰይጣን እንደጠራኝ ባላውቅም ከዛ አልነቃልኝ አለች። በቃ በድንጋጤ እኔም አሁን ፎቁኝ ነው ይሄን ቪዲዮ እየሰራሁት ያለሁትና ሄድኩና ልጁን ልቀስቅሰውን አልቀስቅሰውን እያልኩ ነው። እዛም መቀስቀስ የማግድ ነው አልኩና ልጁንም ቀሰቀስኩት ማለት ነው። አገሬ ልጆች ልጁን ስቀሰቅሰው ማማ ወድቃለች አልኩት። አስደንግጫት ነው አላልኩትም። ምክንያቱም የሆነ ነገር ቢያደርገኝስ? ምክንያቱም ፊት እኮ ነው የገጨችው። የሀገሬ ልጆች ቀልድ ነው እንዴ? ማማ እኮ ተወደኝ ነበር። አሁን እንዴት እንደጨከነችብኝ አላውቅም። እና ልጁን ቀሰቀስኩትና እንደምንም ብለን መኪና ውስጥ አስገባናት። እኔ እና እሱ ለሁለት ይዘን ማለት ነው። ከዛ ማማም እንትን አብሬ ልንጣ ስለው ልጁ አይ እኔ ወስዳታለሁ፣ አንቺ ልጆች ከተነሱ ልጆቹን ተቆጣጣሪ፣ ቤቱን ተቆጣጣሪ ያለኝና ማማ ነው ይዣት ስለምመጣ ቤት አጅና ያን ሼህ ምናምን ቡና ፈላልተሽ ትጠብቂናለሽ ሲለ ልጁ ደውልልሻለሁ አለኝ። ከልጁ ጋር እኮ ራሱ በጣም ነው ምግባባው፣ የእውነት ወንዱ ልጅ ማለት ነው። ከዛ እሺ እኔም ብዬ እስከሚመጡ አልተኛም ብዬ ቻት ቁጭ ብያደርኳት ትናንትና 9 ሰዓት ፍጥጥ እንዳልኩ ወይ ቤቱን አላጸደውት ወይ አልተኛው። ሀሳቤ ከነሱ ጋር ነው ያለው። ስልክ ስደውልም ልጁ አነሳልኝም። የእሷ ስልክ እቤት ነው ያለው። ልጁም አይመልስም። እኔ ሴት ወይ እስከሆነ ያልነቃችሁ ነው ይሁን ሙታብኝ የሚሆን አላውቅም። እና
በጭንቀት ላብድና ሀገሬ ልጆች። እንደዚያ የምትወደኝ መዳሜ እንዴት እንደቆረጠችብኝ አላቅምና ብቻ እና አሁን በቃ ምክራችሁን ነው የምፈልገው። ምክሩ ምንድን ነው ካላችሁኝ ልጥፋ ወይንስ ራሴን ላጥፋ እያልኩ በመንታ መንገድ ላይ ነው ያለሁት። ምክንያቱም ይቺ ስትዋ አንድ ነገር ከሆነች አይለቁኝም፣ የሀገሬ ልጆች አይለቁኝም። እሷ አንድ ነገር እንኳ ብትሆን በራሴ ተጥናንቼ ነበር። ምክንያቱም ሰው ስላላየኝ ችግር የለም ወድቃ ነው ብያለሁ በሚለው ጸናለሁ ብዬ ነበር። የሀገሬ ልጆች ግን አልሆነም። ለምን ብትሉ ቤቱ እንዳለ ዙሪያውን በካሜራ የታጠረ ነው። ያ ማለት እንዴት ወደቀች ብለው ከሞቶች እንኳ ከለቅሶ በኋላ ራሱ ካሜራ ከፍተው ሊያዩብኝ ይችላሉ። እና በዚያን ሰዓት እኔም አለው ከኋላ እታያለሁ። ያ ማለት እኔ አስደንግጫት ወይንም ደግሞ እኔ የሆነ ነገር ረጭቻት የሆነ በቃ ያልሆነ ነገር አድርጌባት እሷ እንደዚህ እንደሆነች ሊደርሱበት ይችላሉ። በዚያን ሰዓት ምን እንደሚያደርጉኝ አስቡ የሀገሬ ልጆች። እና እባካችሁ እንዴት እዚህ ቤት መውጣት እንዳለብኝ ይርዱኝ። ምንድን ነው የምትሉኝ? ልጥፋ ወይንስ ራሴን ላጥፋ ወይንስ ዝም ብዬ ቁጭ ብዬ የመጣውን ነገር በጸጋ ልቀበል? ምክራችሁ ያስፈልገኛል። ቡን ብለሽ ቅሬ እንደዚህ ቡና ዱቄታም አርፈሻ ሸቄ አንቺ ሉሽ አስደንቃጭ፣ አንቺ ሉሽ ቀልደኛ። ልትቀልጅ ነው የመጣሽ ልሸቄ እንጂ ዱቄት እንደዚህ ትብተከተኪና የቆጡን የባጡን የእናትሽን ከእናት የበሌናት ደግሞ የምትሉ ሸቃሎች ግን ጤነኞች ናችሁ እናንተ? ውርደታሞች ማለት ነው። አንድ ቀን ተኝተሽ ብታረፍሽ እኮ ያላ እኮ ነው የምትልሽ። ብዱን ሻንጣ እኮ ነው የምታሳፍረሽ። ትንሽ አታፍሩ? መዳሜ እንደ እናቴ ናት ከእናቴ የበላይ ናት እያላችሁ የምትቀደዱ ቀዳዶች ግን ማለት ነው። ስንቀደድ አያምርብንም። በነገራችን ላይ ስንሸቅል ነው የሚያምርብን። ገባችሁ? አዎ ስራችን እንዲያቀልልን አንዳንዴ ማስመሰል ጥሩ ነው አልኳችሁ እንጂ ሄደሽ ቂጥሽን ገጥመሽ የአገርሽን የቤትሽን የባልሽን የእናትሽን ገመና አውሬ ተብለሻል። አንቺ ማን ስለሆንሽ ነው የምትቀላለጅ? አሁን አይበለው እና አንቺ እንደርሱች መዳም ብትሞት ማን ነው የሚፋታሽ? አንቺ ዱቄታ ማለት ነው። አንቺ የሚሉሽ አስደንጋጭ ቡና ያስደንግጥሽ። ምን ትመስላለች? አርፈሽ ቡናሽን ውሃሽን ጠጥተሽ አተኝም እንዴ በጊዜ የዚያን ቀን ራሱ ተኝተሽ ብታረፍጂ እኮ ያላ እኮ ነው የምትልሽ። ውይ ከእናቴ በሌናት መዳሜ። በቃ ፊቴን አይታ ነው የምትረዳኝ። ከዛስ ከደከመሽ ተይው ነው የምትለኝ። እያጸደው እያለሁ መጥረጊያውን ጣዩና እኔ እስኪ እናውራ ትለኛለች። እኔ ማውራት አለሁ። መዳሜ በጣም ነው የምትወደኝ። የምትደብቀኝ ሚስጥር የለም የምትሉ ሸቃሎች ግን ጤነኞች ናችሁ? ሲያምርሽ ይቀራል እንጂ የአረቡ ልብ መቼም ቢሆን አይገኝም። አፋቸው ሁሌም ትለኛለች የኔ ሴት ጎራሱ አህምሼ ልሳነ ጠይባ ትላቸዋለች ማለት ነው። የውስጥሽንማ ማን ያውቅብሻል ትላቸዋለች። ገባችሁ? ዋናው አፍሽ ላይ ነው እንጂ ካፍሽ ክፉ መጥፎ ነገር አይወጣ እንጂ የውስጥሽን ማን ያል ትላለች ማለት ነው። ውስጧ መርዝ ናት፣ መቼም ቢሆን አይገኝም። አይገርምሽም? ስለዚህ እያንዳንድሽ እያስቀበልሽ እየሸቀልሽ ስራሽ እንዲቀልልሽ እና ማማ ጠይብ ማማ እሺ ማማ ኢንሻአላህ ማማ በይተባልሽ እንጂ ጭራሽ በደረቅ ታስደንግጠሽች በደም ግፊት በስኳር በልብ ህመም የደከመች አረብ በአንቺ ምክንያት አንድ ነገር ብትሆን መቼም አይፋቱሽም ማለት ነው። ጤነኞች እኮ አይደሉም የሀገሬ ልጆች። እና እንደዚህ አታር ወርፋችሁ ቁጭ በሉ።